ኢትዮጵያ ለጦርነት የተዘጋጀች መሆኑ ተሰማ። ሰላም ዴሊ ወሬ ነው። የአሁንን ወሬዎች በጥቂቱ። ፋኖን ለማጥፋት በይፋ ተጋብዘን አልተቀበልንም ሲሉ የህወሓት ምክትል ሊቀመንበር ተናገሩ። በአማራ ክልል ከተከሰተው ግጭት ጋር ተያይዞ ድጋፍ በማድረግ የተከሰሱት ዶክተር ሲሳይ አውጋቸው ከእስር ተለቀው ድጋሚ ከማረሚያ ቤት በር ላይ መያዛቸው ተነገረ። የኢትዮጵያና የአዘርባይጃን ወታደራዊ ስምምነት መደረጉንም ሰምተናል። እነዚህንና ሌሎች ለአሁን የመራረጥናቸውን ወሬዎችን እነግራችኋለን። ዴሊ ወሬን ሰብስክራይብ እያደረጋችሁ ተከታተሉን። ፋኖን ለማጥፋት በይፋ ተጋብዘን አልተቀበልነውም ሲሉ የህወሓት ሊቀመንበር ተናገሩ። ፋኖን ለማጥፋት በይፋ ተጋብዘን አልተቀበልነውም ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ገልጸዋል። አክለውም በአማራ ህዝብ ላይ ከባድ የዘር ማጥፋት እየተፈጸመ ነው ሲሉም ተደምጠዋል። ለዚህም ተጠያቂው ራሱ የአማራ ኤልቲ ነው ያሉ ሲሆን አማራ ክልል መንግስት በህዝቡ ላይ ከፌዴራል መንግስት ጋር በመተባበር እየፈጁት ነው ሲሉ አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ወይን በተባለው የድርጅታቸው ሚዲያ ላይ ተናግረዋል። በሌላ ወሬ ኢትዮጵያ ለጦርነት የተዘጋጀች ነው ተባለ። ክሪቲካል ትሪት ስለ ኢትዮጵያ ያለውን የጦርነት ስጋትም አውጥቷል። የኢትዮጵያ ፌዴራል መንግስት በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ላይ በሚቀጥለው አንድ ወር ውስጥ ወታደራዊ ጥቃት ሊሰነዝር እንደሚችል ይገመታል ብሏል። የዚህ ጥቃት ዓላማ ህወሓትን ከጥቅም ውጪ ማድረግና በኤርትራና በህወሓት እንዲሁም በአማራና በኦሮሚያ ክልል ባሉ ታጣቂዎች መካከል የተፈጠረ ያለውን ላላ ያለ ጸረ ፌዴራል መንግስት ጥምረት ለማክሸፍ ነው ሲልም ገልጿል። የኢትዮጵያ መከላከያ ሰራዊት መድፍ፣ ታንኮችና ወታደሮችን ወደ ትግራይ ክልል አዋሳኝ አካባቢዎች ያጓጓዘ መሆኑን የሚያሳዩ ቪዲዮዎች በማህበራዊ ሚዲያ እየታዩ ነው ተብሏል። የቀድሞ ወታደሮች ጥሪ የኢትዮጵያ መከላከያ ሰራዊት የቀድሞ የሰራዊት አባላት ዳግም እንዲመዘኑና እንዲመዘገቡ እንዲቀሰቅሱም ጥሪ አቅርቧል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 10 ቀን በሰጡት መግለጫ መከላከያ በክልሉ ላይ ጦርነት ለመክፈት የተዘጋጀ መሆኑን ገልጸው ዓለም አቀፉ ማህበረሰብ ሁኔታውን እንዲያውቀው ማስጠንቅቀው ነበር። በትግራይ ውስጥ የሚነሳ ጦርነት በኢትዮጵያና በኤርትራ መካከል ያለውን ግንኙነት ይበልጥ ሊያሻክር ይችላል ተብሏል። ይህም እንደ ግብጽ፣ የተባበሩት አረብ ኤምሬትስ፣ እስራኤልና ሳውዲ አረቢያ ያሉ ሀገራትን ወደ ግጭቱ ሊያስገባ የሚችል የቀጠናው ስጋትን ይፈጥራል ነው የተባለው። በአማራ ክልል ከተከሰተው ግጭት ጋር በተያያዘ ድጋፍ በማድረግ የተከሰሱት ዶክተር ሲሳይ አውግቸው በዋስ ተለቀው ከማረሚያ ቤት ሊወጡ ሲሉ ከማረሚያ ቤት በር ላይ በቁጥጥር ስር መዋላቸውን ጠበቃቸው ለቢቢሲ መናገራቸውንም ቢቢሲ ዘግቧል። ኢትዮጵያና አዘርባይጃን ወታደራዊ ስምምነት ማድረጋቸው ተገለጸ። ኢትዮጵያና አዘርባይጃን በመከላከያና በበርካታ መስኮች በጋራ ለመስራት የሚያስችል የመግባቢያ ሰነድ ተፈራርመዋል። በአዘርባይጃን ባኩ ዛጉልባ ፕሬዝዳንታዊ ቤተ መንግስት በተካሄደው ውይይት በመቀጠልም ሁለቱ መሪዎች በመከላከያና በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶች የፊርማ ስነ ስርዓት ላይ ተገኝተዋል። ከተፈረሙት የመግባቢያ ሰነዶች መካከል 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 ማዘጋጀት፣ በግብርና በሚዲያ ልማትና ልምድ ልውውጥ፣ በኢንቨስትመንት ማስፋፊያና በጸረ ሙስና ትብብር ዙሪያ የሚያጠነጥኑ ናቸው። በሌላ በኩል የአዘርባይጃንን የአገልግሎት ዘርፍ ዝመናን በግንባር ቀደምትነት እየመራ የሚገኘው ተቋም አሳንና በኢትዮጵያ የመሶብ አገልግሎት መካከል በጋራ ለመስራት ስምምነት ላይ መድረሳቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ስምምነቶቹና የመግባቢያ ሰነዶቹ በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች የሁለትዮሽ ትብብር ይበልጥ እንደሚያጠናክሩና እንደሚያስፋፉም ይጠበቃል ተብሏል። በሌላ ወሬ በቀጣይ ቀናት በአንዳንድ የሀገሪቱ አካባቢዎች ከፍተኛ ሙቀት እንደሚጠበቅ ተገለጸ። በቀጣይ ቀናት በጋምቤላ፣ በሰሜን ምዕራብ፣ በሰሜን ምስራቅና በደቡብ ምስራቅ የሀገሪቱ አካባቢዎች ከፍተኛ ሙቀት እንደሚከሰት የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ በመግለጫው እንዳመላከተው በእነዚህ አካባቢዎች የቀኑ ከፍተኛ የሙቀት መጠን እስከ 39.9 ዲግሪ ሴልሺየስ ይደርስ ይችላል ብሏል። በሌላ በኩልም በደቡብ ምዕራብ አካባቢዎች ላይ የደመና ሽፋን እንደሚጨምር የጠቆመው ኢንስቲትዩቱ በተለይም በቀጣይ ሳምንት የመጨረሻ ቀናት በደቡብ ምዕራብ፣ በደቡብ በመካከለኛው የስምጥ ሸለቆና አዋሳኝ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖር
ትንበያው አመላክቷል። የሚኖረው እርጥበት የበልግ እርሻ እንቅስቃሴን ቀድመው ለሚጀምሩ አካባቢዎች ለማሳ ዝግጁነትና ዘር ለመዝራት ጠቀሜታ እንደሚኖረውም ተገልጿል። ይሁን እንጂ ከፍተኛ ሙቀት በሚጠበቅባቸው አካባቢዎች የሚገኘው ማህበረሰብ አስፈላጊውን ጥንቃቄ እንዲያደርግ መልእክት ተላልፏል። በዩክሬን ጦርነት ለሩሲያ ተሰልፈው እንዲዋጉ ሰዎችን ሲመለምል የነበረው ኬንያዊ ክስ ተመሰረተበት። አንድ ኬንያዊ በዩክሬን ውስጥ ለሩሲያ ጦር ሰዎችን በመመልመል የሰዎች ዝውውር ወንጀል ተከሷል። የኬንያ ሕዝብ አቃቤ ሕግ ዳይሬክተር ቢሮ እንዳስታወቀው ሬስቶስ አሟምቧ የተባለው ግለሰብ 22 የኬንያ ወጣቶችን በማታለል ወደ ሩሲያ ለብዝበዛ እንደላከ በመጥቀስ የቅጥር ኤጀንሲ ዳይሬክተር ክስ ተመስርቶበታል። ለአሁን የመራረጥንላችሁ ወሬዎች እነዚህ ነበሩ። እስከ ፍጻሜው ስለተከታተላችሁን ከልብ እናመሰግናለን። ዴይሊ ወሬን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ